እንደምን አላችሁ ተመልካቾቻችን እንግዲህ ሳምንታዊ ለጤናችን የተሰኘው ዝግጅታችን ላይ እንገኛለን። በዛሬው ዝግጅታችን የማህፀን እና የመራቢያ አካላት ካንሰር ህክምና ወይም ደግሞ ጋይናኮሎጂ ኦንኮሎጂ በሚለው እንወያያለን። የማህፀን እና የመራቢያ አካላት ካንሰር ህክምና ለመሆኑ ምን ማለት ነው? ምንድነው? እንዴት ይከሰታል? ምን አይነት ህክምናዎችስ አሏቸው? መከላከልስ ይቻላልና ተያያዥ ጉዳዮችን እንግዲህ ዛሬ እንወያያለን እዚህ ስቱዲዮአችን። ለዚህ ደግሞ ማብራሪያ እንዲሰጡ እንዲያስተምሩን እንግዳ ጋብዘናል። እንግዳችን ዶክተር ቢኒያም ኢሳያስ በዋቸሞ ዩኒቨርሲቲ በረዳት ፕሮፌሰር ማዕረግ የማህፀንና ጽንስ ህክምና ስፔሻሊስት እንዲሁም ደግሞ የማህፀንና የመራቢያ አካላት ካንሰር ህክምና ሰብ ስፔሻሊስት ሐኪም እዚህ ስቱዲዮአችን እንግዳ አድርገን ጋብዘናል። እንግዳችን እንኳን ደህና መጡ። እጅግ አድርገን እናመሰግናለን። እንግዲህ ዛሬ የምንወያየው ጋይናኮሎጂ ኦንኮሎጂ ወይም የማህፀንና የመራቢያ አካላት ካንሰር ህክምና ምንድነው? እንዴት ይከሰታል? ምን አይነት ነገር አለው? ህክምናስ አለው? መከላከልስ ይቻላልና ተያያዥ ነገሮችን እንወያያለን። እስቲ በቅድሚያ ምን ማለት ነው የማህፀንና የመራቢያ አካላት ካንሰር ህክምና? ኦኬ፣ አመሰግናለሁኝ። የማህፀንና መራቢያ አካላት ካንሰር ህክምና ወይም በህክምና ቋንቋው በእንግሊዝኛው ጋይናኮሎጂ ኦንኮሎጂ የምንለው ህክምና በአጠቃላይ የሚያጠቃልለው ምንን እናክማለን የሚለውን ለመናገር ያህል ማህፀን ወይም ዩትራይን ካንሰር የምንላቸው እንደ ኢንዶሜትሪያል ካንሰር፣ ዩትራይን ሳርኮማ የምንላቸውን ማህፀን ላይ የሚወጡ ካንሰሮች አንዱ ሲሆን ሌላኛው የማህፀን ጫፍ ካንሰር ተብሎ በብዙ በሚዲያም በህክምና በሚሰጡ ሆስፒታሎች ወይም ጤና ጣቢያዎች የሚጠቀሰው ሰርቫይካል ካንሰር የምንለው፣ በተጨማሪ የኦቬሪያን ካንሰር የምንለው ወይም ከእንቁላል ማምረቻ የሴቶች እንቁላል ማምረቻ የሚነሳ ካንሰር፣ ሌላኛው vulvar ካንሰር የምንለው ወይም በአማርኛው የማህፀን በር ከንፈር ላይ የሚነሳ ካንሰር፣ እንዲሁም ሌሎች ደግሞ ቫጃይናል ወይም ጀስቴሽናል ትሮፖብላስቲክ ዲዚዝ የምንላቸው እነዚህን በአጠቃላይ ህክምና የሚሰጥበት የህክምና አንድ ክፍል ነው። ግሮስሊ እንደ በአጠቃላይ መልኩ ለመንገር ያክል ካንሰር ህክምና ስንል በጣም ጥሩ። እንግዲህ ዶክተር ያው በመሀል እንዳነሱት የማህፀን ካንሰር፣ የማህፀን ጫፍ ካንሰር እንዲሁም የሴት ልጅ የእንቁላል ማምረቻ ላይ የሚነሳ ካንሰር፣ የማህፀን በር ከንፈር ካንሰር ብለው እያነሱ ነበርና እስቲ እንግዲህ ወደ ህክምናዎቹ ምን ይመስላል ወደሚለው ወደ ጥንቃቄዎቹ ወደ ምን ከመሄዳችን በፊት ዩትራይን ካንሰር ወይም ደግሞ የማህፀን ካንሰር ስንል ምን ማለት ነው? የማህፀን ካንሰር ማለት አንዲት ሴት እርግዝና ሲኖር የሚቀመጥበት ውስጡ ላይ የሚቀመጥበትን ማህፀን በተለምዶ ያው ሙሉን የሴት ልጅ የመራቢያ አካላት ማህፀን እያልን እንጠራለን። ግን ማህፀን ብለን እኛ በህክምናው በብዛት አድሬስ የምናደርገው ህፃን የሚቀመጥበት የሚያድግበት ውስጡ ላይ የሚያድግበት ክብ የሆነ ያ ክፍል ማህፀን እንለዋለን። እዛ ላይ የሚነሱትን የካንሰር አይነቶች ዩትራይን ካንሰር ወይም የማህፀን ካንሰር እንላቸዋለን። ያም ብዙ አይነት ናቸው። ኢንዶሜትሪያል ካንሰር ብለን ከማህፀን ግርግዳው ላይ የሚነሳ ካንሰር አይነት አለ። ወይም የግርግዳው ሙሉ ስፋት ላይ ደግሞ የሚያድገውን ዩትራይን ካንሰር የምንለው ወይም በብዛት የሚፈጠረው ዩትራይን ሳርኮማ የምንለው በጣም አግሬሲቭ የሆነ የካንሰር አይነት፣ እንደዚህ አይነት ካንሰሮች አሉ። እነዚህ ደግሞ በተለያየ አይነት ምክንያት የተፈጥሮ ሂደቶች ሊመጡ የሚችሉ የካንሰር አይነቶች ናቸው። ዩትራይን ካንሰር በአጠቃላይ ስንለው ማለት ነው። እሺ ቆንጆ። ወደ አራት አይነቶችን አካባቢ እናነሳለን እንግዲህ ዶክተር የምናወራ ይሆናልና የማህፀን ጫፍ ካንሰርም ደግሞ ይባላልና ወይም ደግሞ ሰርቫይካል ካንሰር የምትሉት እሱስ እንዴት ነው? የማህፀን ጫፍ ካንሰር ማለት አሁን እንዳልኩት ህፃን የሚቀመጥበት አለ። እዛው ውስጥ ላይ ደግሞ በር አለችው ወይም ጫፍ አለችው። ከዛች ላይ ብቻ የሚነሳ አንዱ የካንሰር አይነት ወይም ሰርቫይካል ካንሰር የምንለው እንደምታውቁት በብዛት በኢትዮጵያም በዓለምም ደረጃ የብዙ ሴት እናቶች ሞት ምክንያት የሆነ አንዱ የካንሰር አይነት ነው። በቀላሉ ሊታከም የሚችል
በቀላሉ ገና ሳይሰራጭ ወይም ወደ ካንሰር ደረጃ ሳይደርስ ሊታወቅ የሚችል እናም ደግሞ ሊታከምም የሚችል ሊድንም የሚችል ሲሰራጭ ደግሞ ሌሎች ተጨማሪ ህክምናዎች ሊሰጡት የሚችል አንዱ የካንሰር አይነት ነው። እዚህ በማህፀን ወይም በማህፀንና መራቢያ አካላት ካንሰር ህክምና ክፍል ውስጥ ከምናክማቸው የካንሰር አይነቶች አንዱ ነው ተብሎ የሚጠቀሰው ሰርቫይካል ካንሰር ወይም የማህፀን ጫፍ ካንሰር የምንለው ይህንን ይመስላል። እሺ እንግዲህ በጣም ጥሩ በደንብ ግንዛቤ እየወሰደ እንደሆነ ተስፋ እናደርጋለን። ሌላኛው ደግሞ ኦቫሪያን ካንሰር ወይም ደግሞ የሴት ልጅ የእንቁላል ማምለቻ ላይ የሚነሳ ካንሰር ምን ማለት ነው? ይሄም ደግሞ ሌላኛው በብዛት እንደውም ከሰርቫይካል ካንሰሩ በተለየ በብዛት ደግሞ የምናክመው ግን ብዙ እናቶች የሚመጡበት ደረጃ በጣም ተሰራጭቶ ሳይታወቅ ምልክት ሳያሳይ ወይ ምልክት ታይቶ ግን እንደሌላ ህመም ተቆጥሮ በብዛት ቆይቶ የሚመጣ ነው። ይሄ የሚፈጠረው ሴት ልጅ ማህፀን አንድ ህፃን የሚቀመጥበት አለ። ሌላው ደግሞ እንቁላል የሚመረትበት ሁለት እንቁላል ማምረቻዎች አሉን። እነዛ ሁለት እንቁላል ማምረቻው በቀኝና በግራ ያሉ ከነዛ ሁለት የሰውነት አካሎች ላይ የሚነሳ የካንሰር አይነት ወይም ኦቬሪያን ካንሰር የምንለው አንዱ ነው። ይሄ እንዳልኩት በጣም ብዙ እናቶችን እያከመን ያለ አሁንም እያከመን የምንቀጥለው የካንሰር አይነት ነው። ብዙ ጊዜ ሰዎች እንዳልኩ ትልልቅ እብጠት ሆድ ላይ ኖሯቸው በእንደዛ አይነት መልኩ ይመጣሉ ሴቶች እናቶች። ይሄ አንዱ የዚህ አሁን እኛ የምናክመው የጋይኒ ኦንኮሎጂ ህክምና አንዱ ክፍል ነው ማለት ነው። እሺ እንግዲህ አንድ ወደ 3 የሚሆነውን ያክል አወራን አነሳን። ሌላም ደግሞ ቮልቫር ካንሰር አይ ቲንክ ይመስለኛል የማህፀን በር ከንፈር ካንሰር እስቲ ስለዚህ የማህፀን በር ከንፈር ስንል አንድ ሴት ልጅ ውጨኛው ክፍል ላይ ያለ የሚታየው ከንፈር የሚመስለው የማህፀን ወይም መራቢያ አካላት ላይ ያለ ከውጭ የምናየው ከንፈር የምንለው አካል ላይ የሚነሳ የካንሰር አይነት ነው። ብዙ ጊዜ ትንጥዬ ሆኖ እንደ ቁስል ሆኖ ሊጀምር ይችላል። ከዛ እያደገ እየደማ ፈሳሽ እየታየ በእንደዛ አይነት መልኩ ሊያድግ የሚችል ግን የሚነሳው እንዳልኩት በውጨኛው ክፍል ላይ የሚያድግ የካንሰር አይነት እንዳልኩት የvulval ካንሰር ወይም የማህፀን በር ከንፈር ካንሰር ብለን የምንጠቅሰው አንዱ የህክምናችን ክፍል ነው። ዶክተር እቺ ጋር ገና እናመሰግናለን። እንግዲህ ተመልካቾቻችን ያው ዛሬ እየተወያየን ያለ ነው የማህፀንና የመራቢያ አካላት ካንሰር ህክምና ላይ በሚል ነው ወይ ደግሞ ጋይኒ ኦንኮሎጂ በእንግሊዘኛው አጠራር። እዚህ ላይ ያነሳን ነበረ ስለ ማህፀን ካንሰር፣ የማህፀን ጫፍ ካንሰር፣ የሴት ልጅ የእንቁላል ማምረቻ ላይ የሚነሳ ካንሰር፣ የማህፀን በር ከንፈር ካንሰር ተብሎ የማህፀን በር ከንፈር ካንሰር ተብሎ እንግዲህ በተለያየ አይነት መንገድ እየገለጹልን ነበር ዶክተር። እነዚህ ህክምናዎችን የሚሰጥ የትምህርት ክፍልም ደግሞ የህክምና ክፍል ነው እነሳቸው የሰብ ስፔሻሊስት ትምህርታቸውና እንግዲህ እዚሁ በባቸውም ዩኒቨርሲቲ ላይ ይገኛሉ። እጅግ አድርገን እናመሰግናለን ዶክተር። አሁን ወደ ህክምናዎቹ ወደ ምኖቹ ከመሄዳችን በፊት እስቲ ምን ይመስላል በብዛት የትኞቹ ናቸው ከዚህ ውስጥ ላይ በአካባቢያችን ላይ እናም ደግሞ ጠቅለልም አድርገው በዓለም አቀፍም ይሄ ነገር ምን ይመስላል በአገር አቀፍም ምን ይመስላል እንዲሁም ብሎ ደግሞ በእርሶ በሚሰሩበት አካባቢ ምን ይመስላል ያለው ሁኔታ? አሁን እነዚህ አሁን የጠቀስናቸው ከአይነቶቻቸው ነው መጀመሪያ ላይ ያነሳ ነው። ግን እንደዛም ሆኖ በዓለምም በአገራችንም ደረጃ አንደኛው የኦቬሪያን ካንሰር የምንለው ወይም የእንቁላል ማምረቻ ላይ የሚነሳው የካንሰር አይነት በጣም ኮመን ከምንላቸው አንዱ ነው። በመቀጠል ደግሞ የማህፀን በር ካንሰር ሌላኛው በጣም የተሰራጨ በየአገራቱ ወይም በዓለምም ደረጃ ከበድ ያለ ሰዎችን ለሞት የሚዳርግ ብዙ እናቶች የሚሞቱበት ሴት እናቶች የሚሞቱበት የካንሰር አይነት ከዓለማችን ከ1 እስከ 3 ውስጥ ከምንጠራቸው አንዱ የሆነው የማህፀን በር
ካንሰር እንዲሁም በኢትዮጵያም እንደዛው ለሞት ከሚዳርጉ የካንሰር አይነቶች አንዱ ነው። እንደነገርኩ ያው እነዚህ ነገሮች በብዛት አይነገሩም፣ አይወሩም። ምክንያቱም ሕክምናውም በብዛት የተሰጠ ማለት በሀገራችን ደረጃ ይህንን ሕክምና የሚሰጡ ክፍሎች በጣም ጥቂት ከመሆናቸው አንጻር ሰዎችም ወደ ሕክምናው ገፍተው ካለ መምጣታቸው የተነሳ ሕክምናውም የቅርብ ጊዜ ሕክምና ከመሆኑ አንጻር ብዙ ሴት እናቶች የሞቱበት ያለ የካንሰር አይነቶች እነዚህ ሁለቱ ናቸው። የማህጸን በር ማህጸን ጫፍ ካንሰር እና የኦቬሪያን ካንሰር የምንለው ከእንቁላል ማምረቻው የሚነሱ ሁለቱ የካንሰር አይነቶች በጣም በብዛት ሴት እናቶቻችን እያጠቃ ያለ ሊታከም የሚችል ግን እንዳልኩ ከብዙ ምክንያቶች የተነሳ እንደውም ለመናገር ያክል በእኛ በክልላችን ካልተሳሳትኩኝ አሁን ይህንን ሕክምና ከሚሰጡ ሐኪሞች የመጀመሪያው እኔ ሆናለሁኝ። እንዲሁም በአገርም ደረጃ 30 የሚሞሉ ሐኪሞች 30ም ላይደርስ ይችላል፣ እርግጠኛ የሆነ ቁጥር የለኝም። ግን ከማቃቸው በጣም ጥቂት የሆኑ 30 ማይደርሱ ሐኪሞች ናቸው ይህንን ሕክምና የሚሰጡና በጣም ትንሽ ቁጥር ያለ ሐኪም ሕክምናውም በጥቂት ሆስፒታሎች እንደምታውቁት በደቡቡ ክፍል ወደ አዋሳ ላይ አንድ ሐኪም አለን፣ ወደ ጅማ አንድ ሐኪም አለን። ከዛ ውጪ ማቀው አዲስ አበባ ላይ ያሉን እና ጎንደር እነዚህን ሕክምና የሚሰጡት በእነዚህ አይነት ከሆል ኢትዮጵያ ላይ ይህንን ሕክምና የሚሰጡ የማህጸንና መራቢያ አካላት ካንሰር ሕክምና የሚሰጡ ሐኪሞች ጥቂት እንደመሆናቸው እንደነገርኩ እነዚህም ህመሞች ወይም ካንሰር ህመሞች በጣም የተሰራጩ ማለት በብዙ ቦታ ያለ ግን ያው ብዙ ሰው የሚሞትበት የሕክምና አንዱ ክፍል ነው ማለት ከባድ የሚያደርገው ክፍል ነው ብዬ ጠቅሳለሁ። እንደነገርኩ ጥያቄህን በድጋሚ ለመመለስ የማህጸን በር የማህጸን ጫፍ ካንሰር እና የእንቁላል ማምረቻ ካንሰር እነዚህ ሁለቱ በብዛት ያሉ በብዛት የምናገኛቸው የካንሰር አይነቶች ናቸው ማለት ነው። እሺ እጅግ አድርገን እናመሰግናለን። ያው እኔም ይሄን ሳነሳ እንግዲህ በኢትዮጵያም ጥቂት በዚህ ሕክምና ላይ ያላችሁ ጥቂት ሐኪሞች እንደሆናችሁ እናውቃለን። ለኛም አካባቢ እንግዲህ እርስዎ የመጀመሪያ ኖት። ታካሚዎቻችንም አስታማሚም እንደዚሁ ደግሞ የማህበረሰቡን በብዙ መንገድ የምትቀርቡ ሰዎች ይሄን ነገር ያው ተደራሽ ማድረግ ያስፈልጋልና ሕክምናው የቅርብ ጊዜ ቢሆንም ህመሙ ምኑ የቆየ በፊትም የነበረ ብዙ ሰው የሚጎዳበት ባለማወቅም በተለያዩ ምክንያቶች ሕክምናውም ተደራሽ ባለመሆኑ ምክንያት ብዙ ሰው እየተጎዳ ያለበት ሕክምና ነው። አሁን ግን ያው እንግዲህ ለዋቸሙም እና ለአካባቢው እርስዎ መጥተዋል፣ እናመሰግናለን። እንግዲህ ያው በደንብ ብዙ እንጠብቃለን። ያው ተመልካቾችም ይሄን አይተው ሕክምናው የትኛው ህመም እንደሆነ ለማወቅም ሕክምናውን ለማግኘትም እንግዲህ እነዚህ ሐኪሞች ያሉበት አካባቢ መሄድ ነው። እርስዎም ለአካባቢያችን መጥተዋል፣ እጅግ አድርገን እናመሰግናለን ዶክተር። እስቲ አሁን ደግሞ እነዚህ ሕክምናዎች ወደ ምልክቶቹ ወደ ምርመራ ወደ ምኑ ከመሄዳችን በፊት ሊያጋልጠን የሚችሉ ነገሮችን ብንወያይ፣ ለምሳሌ በዋናነት እዚህ አካባቢ ላይ የሚከሰቱትን ነገሮች አንስተዋል፣ የትኞቹ ላይ እንደሆነና ወይም ደግሞ በአጠቃላይ የማድርገው ሊያጋልጥ የሚችል መንስኤ ምን ሊሆን ይችላል? ተመልካቾችን በደንብ እንዲገነዘቡልን። ጥሩ። አንደኛው እንደነገርኩ ብዙዎቹን ለሞት የሚዳርግ ወይም ለህመም የሚዳርገው የማህጸን እና መራቢያ አካላት ከምናከማቸው ህክምናዎች አንዱ የማህጸን በር ካንሰር ወይም የማህጸን ጫፍ ካንሰር ወይም ሰርቫይካል ሲኤ የምንለው ነው። ይሄ በብዛት የሚከሰትበት ምክንያት ሂዩማን ፓፒሎማ ቫይረስ የምንለው በህክምና ቋንቋ ኤችፒቪ የምንለው ቫይረስ በግንኙነት የሚተላለፍ እና የማህጸን ጫፏ ላይ ኢንፌክሽን በመፍጠር ከዛ ጋር ያሉ ሴሎችን ወደ ካንሰር እንዲቀየሩ በብዙ የጊዜ ወይም በብዙ አመታት ሂደት ውስጥ ወደ ካንሰርነት የሚቀየር ከ10 እስከ 30 አመት የሚፈጅ የካንሰር የመፈጠር ሂደት ውስጥ ካለፈ በኋላ ወደ ካንሰር ይከሰታል። ይሄም ያው ሴት ልጆች በጣም ያለ ጊዜ ወይም ገና ትንሽ እንዳሉ ግንኙነት የሚጀምሩ ከሆነ
እንዳልኩ ከአንድ ሰው ከወንድ የአንድ ወንድ ጋር ነው የሚኖረው። ያው ግንኙነት የሚደረገው ከወንድ ወደ ሴት ያንን የኤችፒቪ የምንለው ሂውማን ፓፒሎማ ቫይረስ በኢንፌክሽን በመፈጠር ያው ያኔ ልጅ ሆነው ግንኙነት ሲያደርጉ እንዴት ለምን ይፈጠራል ለሚባለው ጥያቄ ያው ሰውነት አካል በደንብ ያላደገ ከመሆኑ የተነሳ በቀላሉ ቁስል ስለሚወጣበት ወይም ስለሚቆስል ይሄ ቫይረሱ ወደ ሰውነት ይገባና ከዛ በብዛት ከሰውነት ይወጣል። ግን ሳይወጣ ይቆይና ያደገ ሴሎቹን ወደ ካንሰር እየቀየረ በጊዜ ሂደት ከ10 እንዳልኩ አመታት በኋላ እድሜያቸው ወደ 40 እንደዚህ በሚደርስ ጊዜ የዚህ የካንሰሩ ተጠቂ ይሆናሉ ማለት ነው። ምን ያጋልጣል አልከኝ? አንደኛው ለማህፀን ጫፍ ካንሰር የሚያጋልጠን እሱ ነው። የእንቁላል ማምረቻ ካንሰር ያው ብዙ መላምቶች አሉ። ግን ልጅ አለመውለድ አንዱ ለዚህ ካንሰር ሊያጋልጥ የሚችል ነው። ሌላኛው የማህፀን ካንሰር የምንለው ወይም ኢንዶሜትሪያል ሴል የምንለው ምክንያት ይሆናሉ ብለን ከምናስባቸው አንዱ በጣም ወፍራም መሆን ከመውፈራቸው የተነሳ እዛ ጋር የሚመረቱ ሆርሞኖች ይኖራሉ። እነዛ ሆርሞኖች ደግሞ ሄደው ያንን የማህፀን ግድግዳ ላይ የሚፈጥሩት የተፈጥሮ ሂደቶች ለዛ ካንሰር እንዲጋለጡ ያደርጋል። እነዚህ የምናወራቸው የሚታወቁ ምክንያቶችን ነው። ግን ደግሞ ከ10 እስከ 15% የሚሆኑት የማህፀን እና መራቢያ አካላት ካንሰሮች እንዲሁ ደግሞ ከቤተሰብ በውርስ የሚተላለፉ የካንሰር አይነቶች ናቸው። እነዚህ እድሜያቸው ገና ጎልማሳ ወይም ወደ ከ30 እስከ 40 ባሉ የእድሜ ክልል ላይ ልክ እንደ ጡት ካንሰር እንዲሁ አንድ ላይ ሊፈጠሩ የሚችሉ የካንሰር አይነቶች ናቸው። ያው ከየት ይመጣሉ እንዴት ይፈጠራል ለሚለው ለጠየቀኝ ጥያቄ ከሄሬዲተሪ የምንለው ወይም ከቤተሰብ የሚመጣም እንደሆነ ያ ልጅ አለመውለድም ሁማን ፓፒሎማ ቫይረስ ብለው እንዳነሱት አይነት ነገሮችም የሚያጋልጡ መንስኤዎች እንደሆኑ እንግዲህ በደንብ አንስተውልናል ዶክተር። ምልክቶችስ አሉ? አሁን አንድ ሰው ይሄ የማህፀን ወይም የመራቢያ አካላት ላይ ያለ ካንሰር ነው ብሎ እንዲወስድ ምን አይነት ምልክት ያሳያል? ያው ስናወራ በዛው ልመልስልህ በብዛት ከምናገኛቸው ካንሰሮች የተነሳው አወራለሁኝ። እንዳልኩ አንዱ የማህፀን ጫፍ ካንሰር ሰርቫይካል ካንሰር ነው። ለእያንዳንዱ የተለያየ አይነት ምልክት ስለሚኖረው ነው ከዛ የሚጀምረው። የማህፀን ጫፍ ካንሰር ደረጃ ላይ ከመጣ በኋላ ሊኖረው የሚችለው ምልክት ፈሳሽ ሚሸት ፈሳሽ በማህፀን የሚወጣ ሚሸት ፈሳሽ በግንኙነት ልክ ግንኙነት ተደርጎ በኋላ የደም ምልክት ማየት እነዚህ ገና ወደ ካንሰር ደረጃ ካንሰር ደረጃ ሆኖ በመጀመሪያዎቹ ደረጃ ላይ የሚኖር ነው። ደግሞ ካንሰሩ በጣም ከተሰራጨ በኋላ ደረጃ 2 ደረጃ 3 ደረጃ 4 ከሆነ በኋላ ደግሞ የማህፀን ጋር የሚኖር ከፍተኛ ሆነ ህመም እንዳልኩት ከፍተኛ ሆነ ፈሳሽ ደም መፍሰስ እንዲሁም ካንሰሩ በጣም የተሰራጨ ሲመጣ ደግሞ ፊስቱላ የምንለው ከሽንት መቆጣጠር አለመቻል የውሃ ሽንት ሊሆን ይችላል፣ ሰገራ ሊሆን ይችላል፣ ሰገራ መድረቅ። እነዚህ ደረጃው ደግሞ ከፍ እያለ ሲመጣ ሊኖሩ የሚችሉ የምልክቶች ናቸው። የማህፀን ጫፍ ካንሰርን በተመለከተ ኦቬሪያን ካንሰር የምንለው ወይም የእንቁላል ማምረቻን ካንሰር ደግሞ ስንመለከት እነዚህ በብዛት ትልልቅ የሆኑ ማህፀን ላይ የሚኖሩ እብጠቶች ወይም የሚንቀሳቀስ የሚሰማ ህመም የሚኖረው ካንሰሩ ወይም እብጠቱ ትልቅ ከሆነ በኋላ ነው። በመጀመሪያዎቹ ደረጃ ላይ ትንንሽ ሆኖ የሚኖረው ክብደት መቀነስ ሊሆን ይችላል፣ አልፎ አልፎ የሚመጣ ትኩሳት ሊሆን ይችላል፣ ምግብ መብላት አፒታይት መቀነስ፣ እንደ ጨጓራ አይነት ስሜት እና እነዚህ ታካሚዎች በብዛት በመጀመሪያዎቹ የመጀመሪያ ደረጃ 1 2 በሚሆንበት ጊዜ የጨጓራ ህመም፣ የሆድ ህመም፣ ሌላ ህመም እየተባለ በየሆስፒታሎቹ በየጤና ጣቢያው ሲመላለሱ ህመማቸው ሳይታወቅ ለጨጓራ ህመም እንደዚህ ሲታከሙ የሚቆዩ ናቸው። እንዳልኩት የመጀመሪያ ደረጃዎቹ ላይ ሲሆን ከተሰራጨ በኋላ ግን ያው ትልልቅ እብጠት ይኖራል፣ ሰገራ መድረቅ፣ ሽንት ቶሎ ቶሎ መምጣት፣ የሽንት ችግር፣ ከፍተኛ የሆነ ማህፀን ህመም
እነዚህን እንደ ምልክቶች እናያቸዋለን ማለት ነው። ሌላኛው ያው በየአይነቱ ለማውራት እነዚህን ቀደም እንዳልከው እያንዳንዳቸውን በሌሎች ክፍሎች ደግሞ ምንድነው እንዴት ነው የሚለውን እናወራለን። ግን የሌላኛው ኢንዶሜትሪያል ሴል ምንለው የማህፀን ግድግዳ ላይ የሚያድገው ደግሞ እንደዚሁ የደም መፍሰስ ወይም የወር አበባ እየመሰለ ስፔሻሊ እድሜያቸው ከ35 ዓመት በላይ የሆኑ እህት እናቶች የወር አበባ መዛባት ወይም ከፍተኛ የሆነ ደም መፍሰስ እንደዚህ አይነት ነገር ይገጥማቸውና ያው ይሻለኛል ይስተካከላል እያሉ ይቆዩና ይሄንን የበሽታ በጊዜ ሳናቀው ተሰራጭቶ ልናገኝ እንችላለን። ከምልክት አንፃር እነዚህን እንደ ምልክት ሰዎች ቢወስዱ የማህፀን በር ከንፈሩ ላይ ደግሞ የሚኖረው እንዳልኩት ቅድም ሳወራ ነበር እንደ ቁስል ነገር ይወጣል። እብጠት የሚነካ እብጠት ሊኖር ይችላል። ሚሸት ፈሳሽ ይኖራል። በብዛት ወደዛ ደረጃ ከመከሰቱ በፊት ደግሞ በብዛት የሚኖራቸው ማህፀን በሩ ከንፈሩ ላይ ማሳከክ በብዛት የሚኖር ሲያሳከክ ብዙ ሰዎች ስለሚታዋቸው ወደ ሐኪም ቤት አይመጡም። ግን ይሄንን ማሳከክ ቶሎ ካከምነው በቅድመ ካንሰር ደረጃ ላይ ያለ ማከም እንችላለንና ምልክቶቹን በእንደዚህ አይነት መልኩ ማወቅ እንችላለን። እሺ እጅግ አድርገን እናመሰግናለን። እንግዲህ ተመልካቾቻችን የማህፀንና የመራቢያ አካላት ካንሰር ህክምና ላይ የተወያየን ነው የምንገኘው። ብዙ ነገር አነሳን። እዚህ ህክምና ውስጥ ላይ የተለያዩ አይነት ህክምናዎች እንዳሉ ለምሳሌ ማህፀን ካንሰርን የተለየ ነው እሱን ማከም፣ የማህፀን ጫፍ ካንሰር፣ የሴት ልጅ የእንቁላል ማምረቻ ላይ የሚነሳ ካንሰር፣ የማህፀን በር ከንፈር ካንሰር የተለያየ ነውና በእነዚህ ሁሉ ላይ እንግዲህ ብዙ ትምህርት እንደወሰድን ተስፋ እናደርጋለን። ምልክቶቹ ላይም በደንብ አወራን። የተለያየ ምልክት ቢኖረውም በአጠቃላይ ግን ቢያንስ የማህፀንና የመራቢያ አካላት ካንሰር ሊሆን ይችላል ብለን እንድንወስድ ያክል የተለያዩ ነገሮችን አነሳን። የወር አበባ መዛባት፣ ሽንት መያዝ አለመቻል፣ ደም ምልክት ማየት እና የተለያዩ ነገሮች ክብደት መቀነስ፣ እብጠት፣ ማሳከክ እንደዚህ አይነት ነገሮች ሲኖሩ ሊሆን ይችላል የሚል ነገር እያነሱ ነበር እና ህክምና ወስዶ ህክምና ጋር ሄዶ የትኛው አይነት ነው ህክምናውንም ማግኘቱ የተሻለ ነውና እንግዲህ ዶክተር እጅግ አድርገን እያመሰገንን ተመልካቾቻችን ደግሞ እስቲ አጠር ያለች በቪዲዮ ወይም ደግሞ በምስል የታገዘ አይተን ተመልሰን እንገናኛለን። እኛ እረፍት እናደርጋለን እስከዛ ድረስ። መተናል እንግዲህ የተወያየን ያለ ነው የማህፀንና የመራቢያ አካላት ካንሰር ህክምና ላይ ነው። ብዙ ነገር እያነሳን ነበረ። እስቲ ዶክተር እንግዲህ አሁን ደግሞ በመቀጠል የምርመራ ሁኔታ ምን ይመስላልና ምን አይነት የህክምና ባለሙያዎችስ ይሳተፋሉ በዚህ ህክምና ላይ?
ኦኬ አመሰግናለሁ። ሶ የማህፀን እና መራቢያ አካላት ካንሰር ህክምና ላይ ኦነስትሊ ጋይኒ ኦንኮሎጂስት ወይም እንደኔ ያሉ የማህፀን እና መራቢያ አካላት የቀዶ ጥገና ሐኪሞች ብቻ ሳይሆኑ በተጨማሪም የሜዲካል ኦንኮሎጂስት የምንላቸው ኬሞቴራፒ የሚሰጡ እንዲሁም በተጨማሪ የጨረር ህክምና የሚሰጡ ምርመራውን የሚያደርጉ ፓቶሎጂስቶች ወይም ይሄንን ናሙና ወስደን ስንሰጥ ምርመራ የሚያደርጉ ጄኔቲስት የምንላቸው የዘረመል ምርመራ የሚያደርጉ ፓሊቲቭ ኬር ስፔሻሊስት የምንላቸው የካንሰር ተሰራጭቶ ማዳን በማንችልበት ደረጃ ላይ ሰዎችን እንክብካቤ የሚያደርጉ ህመም የሚያክሙ እንዲሁም ነርሶች፣ አንስቴዚዮሎጂስቶች በተለያየ አይነት ክፍል የሚሰሩ ሁሉም ሰው ኢንቮልቭድ ይሆናል። የአንድ ሰው ህክምና ብቻ አይደለም። ምርመራውን በተመለከተ ደግሞ ስፔሲፊክ ያንን እንዴት ነው ምርመራ አድርገን የምናውቀው ለሚለው ጥያቄ የማህፀን ጫፍ ካንሰር ሲሆን ናሙና ቆርጠን ቀድመን ኦፕሬሽን ከመስራታችን በፊት ምርመራ እናደርጋለን። የእንቁላል ማምረቻው ላይ የሚነሱ ካንሰሮች ሲሆኑ እጢውን እናወጣና የፓቶሎጂ ምርመራ ይደረግለታል። የማህፀን ግድግዳ ላይ የሚነሳ ኢንዶሜትሪያል ካንሰር የምንለው ሲሆን ከማህፀን ግድግዳው ላይ በመሳሪያ አውጥተን ምርመራ እናደርጋለን። እነዚህ ሁሉ ተቆርጦ ምርመራ የሚደረግበት አንዱ የምርመራ አይነት ነው። ሌላኛው ደግሞ ራዲዮሎጂስቶች ቀደም ያልጠራውት ራዲዮሎጂ ወይም የጨረር ምንድነው የኢሜጂንግ ወይም እነዚህ ሲቲ ስካን፣ ኤምአርአይ፣ አልትራሳውንድ እነዚህን አንስተው አይተው ይሄ ነገር እዚህ ድረስ ነው የተሰራጨው ይሄንን ያክል ነው ብሎ የሚነግሩን አስፈላጊ ሐኪሞች አሉ። ሌላው ላቦራቶሪ ላይ የደም ምርመራ ተደርጎ በደም ምርመራ ቀድመን ምልክት የምናይበት ቀጥሎም ደግሞ ክትትል የምናደርግበት ብዙ ሰዎችን ያካተተ ከዛም በተጨማሪ ከሰመመን ወስደው ከኦፕሬሽን ከወጡ በኋላ ደግሞ ጽኑ ህሙማን ክፍል የሚሰሩ ሐኪሞች፣ ነርሶች አብረው የሚሰሩበት ሰፊ የሆነ የህክምና አይነት ነው። ያው በአገራችንም ትልቁ ልናስፋፋው እየሞከረን ያለነው የህክምና አይነት የካንሰር ህክምና ነው። ብዙ ሰዎችን ያጠቃለለ አንድ ሰው ብቻ የሚሰራው ያልሆነ የህክምና አይነት ነው ማለት ነው። እሺ እንግዲህ ህክምናው ምርመራው ይሄን የሚያስላል እንግዲህ እንዳነሱት ምርመራውን በዚህ ሁኔታ ካየን ህክምናውስ ምን ይመስላል? እንዴት ነው ማከም ይቻላል? መርምሮ ወይም ይሄን ነገር እንደዚህ ነው ብለን ካልን በኋላ ቀጥሎ ያው ህክምና ነው። ጥሩ ጥያቄ ነው ያነሳው። ህክምናው በሶስት በከፍለው ደስ ይለኛል። በኦፕሬሽን የሚታከሙ አሉ አንደኛው፣ ቀጥሎ ደግሞ በጨረር ህክምና የሚታከሙ አሉ፣ ሌላኛው ደግሞ በኬሞቴራፒ የሚታከሙ አሉ። ያ ማለት ጨረር ከታከሙ ኦፕሬሽን አይሰራም ማለት አይደለም። ኬሞቴራፒ ከወሰዱ ጨረር አይወስዱም ማለት አይደለም። የሶስቱንም ኮምቢኔሽን ወይም ውህድ ህክምና የሚወስዱ አሉ። ግን ህክምናው ጀነራሊ ካንሰር ህክምና በኦፕሬሽን ብቻ ሊሆን ይችላል፣ ወይም የሶስቱን አንድ ላይ የጨረር ብቻ ይሆናል፣ ወይም የሶስቱ አንድ ላይ፣ ወይም ኬሞቴራፒ ለብቻ፣ ወይም የሶስቱ ውህደት አንድ ላይ የሆነ የህክምና ሂደት ነው። ግን በአጠቃላይ ስንከፍለው ኦፕሬሽን፣ ጨረር እና ኬሞቴራፒ። ይህንን በዛው ሳነሳ መመለስ አድሬስ ማድረግ የምፈልገው ነገር ምንድነው፣ በእኛ ህክምና አሁን በዋቸሞ ዩኒቨርሲቲ ወይም ሆሳና ላይ መስጠት የምንችለው ሁለቱን ነው። የኦፕሬሽን እና የኬሞቴራፒ ህክምናን ከማህፀን እና መራቢያ አካላት ጋር ከሚነሱ ካንሰሮች ጋር በተገናኘ ይህንን በሙሉ መስጠት እንችላለን እኛ ጋር። የጨረር ህክምናው እንደሚታወቀው በአገራችን ጥቁር አንበሳ ላይ ነው በደንብ ህክምናው እየተሰጠ ያለው። ከዛ በተጨማሪ አዋሳና ጅማ ላይ ጅማሮ እያሳየ ነው። ግን እኛ ጋር ባለን ህክምና አሁን የኦፕሬሽን እና የኬሞቴራፒ ህክምናውን በበቂ ሁኔታ እንሰጣለን ብዬ አምናለሁ። እነዚህን ህክምናዎች እንደዛ እንቀጥላለን። እሺ ህክምናው ጋር ትንሽ ጨምሬ ማንሳት የምፈልገው ያው እንዳነሱት በኦፕሬሽን ወይ በጨረር ወይ በኬሞ ህክምና ይሰጣል። ይሄ የማህፀን ካንሰር ምን ምን አይነት ላይ ሁኔታ ነው ይሄ ሊሰጥ የሚችለው? ለምሳሌ ምን ቢሆን በኦፕሬሽን ብቻ፣ ምን ያክልስ ቢሆን ደግሞ ወደ ጨረር፣ ምን ያክልስ ቢሆን ወደ ኬሞ የሚለውን ነገር ቢያነሱልንና ያው እኛ አካባቢ ያለው ህክምና እንደነገሩን ሆኖ ምን አይነት ደረጃ ላይ ነው እነዚህ ህክምናዎች? ጥሩ ነው።
ጀነራላይዝ አድርጌ ለመመለስ ያህል ሰብሰብ አድርጌው የማህፀን ጫፍ ካንሰርን ብንመለከት ለእያንዳንዱ ካንሰር የተለያየ አይነት የህክምና ዘዴዎች ቢኖሩንም በብዛት የምናገኛቸው የማህፀን ጫፍና የእንቁላል ማምረቻ ካንሰር ነው ብያለሁኝ። ሁለቱን እስቲ ለመመለስ ያክል የማህፀን ጫፍ ካንሰር ደረጃ 1 እና የተወሰኑትን ደረጃ 2ቶች በኦፕሬሽን ብቻ ማከም እንችላለን፣ ሌላ ምንም አይነት ህክምና ሳንሰጥ። ደረጃ 2 የተወሰኑትንና ደረጃ 3 እንደዚህ ያሉትን ደግሞ የጨረር ህክምና ሰጥተን ማዳን እንችላለን፣ መዳን የሚችሉ ናቸው። ደረጃ 4 የደረሱ የተሰራጨ ካንሰር ሲሆን ደግሞ አንዳንዴ የተወሰነ የጨረር ህክምና ሰጥተን በአብዛኛው ግን የኬሞቴራፒ ህክምና በመስጠት እንዲድን መዳን ባይችልም ግን ስርጭቱን እንዲገታ በማድረግ የሰውን እድሜ ያው ፈጣሪ ነው የሚያረዝመው፣ ግን በህክምናው ደግሞ የስርጭቱን በመክታት እናገዛለን ማለት ነው። እንደ ኦቬሪያን ካንሰር ወይም የእንቁላል ማምረቻ ካንሰር ደግሞ ፕራይመሪሊ ዋናኛው ህክምና ኦፕሬሽን ነው። ኦፕሬሽን ተሰርቶ ደረጃው በጣም አንድ ላይ ወይም ኢርሊ ወይም በጊዜ የታወቀ ከሆነ ተጨማሪ ህክምና አይፈልግም። ትንሽ ከፍ ያለ ከሆነ ደግሞ ግን ተጨማሪ ኬሞቴራፒ በመስጠት ስርጭቱን እንደገና እንዳያድግ በማድረግ ክትትል በማድረግ እናከማለን። የማህፀን ግድግዳ ሲሆን ጨረር ህክምና ሊሰጣቸው ይችላል ከኦፕሬሽን በኋላ። ኦፕሬሽን ነው ዋናው ህክምና። የማህፀን በር ከንፈር ካንሰር ሲሆን እንደዚሁ በዋነኝነት በኦፕሬሽን ነው የሚታከመው። ቀጥሎ ኬሞቴራፒም የጨረር ህክምናም ካስፈለገ እንሰጣለን። ይህንን ስል አብዛኛውን ህክምና የካንሰር ህክምና ወደ ጨረር ህክምና ሳይሄዱ በኦፕሬሽንና በኬሞቴራፒ እዚሁ ማከም እንችላለን ማለት ነው። በጣም ጥሩ ዶክተር። ያው እንግዲህ አይ ቲንክ ቆየት በማለት እስኪሰራጭ በመጠበቅ ሊሆን ይችላል። መቼም ያው እንዳነሱት የመሰራጨት ወይ ደግሞ የተለያዩ ቦታ ላይ መድረስ ሁኔታዎች ከመቆየት ጋር የተገናኘ ይሆናልና እንግዲህ ተመልካቾቻችን የዚህ አሁን የካንሰር እንግዲህ ካንሰር ሲባል ከስሙም ያስፈራል፣ ያስተነግጣል። በእርግጥ ግን ቢከሰት ያው ደረጃዎችን ለማንሳት ሞክረዋልና በኦፕሬሽን ብቻ የሚድን ከኦፕሬሽንም አልፎ ደግሞ በኬሞ ብቻ የሚድን ከዛም ካለፈ ደግሞ ጨረር ድረስ የሚደርስ የሚል ነገር አንስተዋልና በእርግጠኝነት ቀደም ተብሎ ቢመጣ ቶሎ ቢታወቅ ሳይሰራጭ ደረጃው ብዙም ከፍ ሳይል ቢታወቅ ቶሎ ድኖ መገላገል የሚቻል አይነት እንደሆነ እያነሱ ነበረ። በኬሞም ከዛም በኋላ ካለፈ ደግሞ ወደ ተለያየ አካባቢ ከተሰራጨ በኋላ ከዛ ይበልጥ ተሰራጭቶ ለሞት እንዳያዳርግ ቢያንስ ባለበት ለመግታት እስከ ጨረር ድረስም ብለዋልና ያው እንግዲህ ተመልካቾች ይሄን ሲሰሙ ምርመራ ማድረግ ህክምና ጋር የተለያዩ ሐኪሞች ጋር ሄዶ መታየቱ ቶሎ ደግሞ ምልክቶች ቅድም ቢያንስ ያነሳናቸው ከነሱ ውስጥ የተወሰነው እንኳን ቢታይ እነዚህ ህክምና ባለሙያዎችን በማግኘት ቶሎ ህክምና ማግኘቱ ጥሩ ነው፣ መግታትና ማከም ስለሚቻል የሚል ነገር ነውና እጅግ አድርገን እናመሰግናለን። እንግዲህ ጥያቄዎችንም እየጨረስን ነው። አንድ ሁለት ይቀረናል። መከላከል ይቻላል? ያው ጥሩ ጥያቄ፣ አስፈላጊው ጥያቄ ብዬ አምናለሁኝ። እንደ ማህፀን ጫፍ ካንሰር ያሉትን መከላከል ይቻላል። መከላከል እንዴት እንችላለን? የመጀመሪያው የባህሪ ለውጥ በማድረግ ቅድም እንዳነሳሁት የማህፀን ጫፍ ካንሰር ከሂውማን ፓፒሎማ ቫይረስ ምንለው በግንኙነት የሚመጣ የቫይረስ አይነት ኢንፌክሽን ፈጥሮ ወደ ካንሰር ይቀየራል። የባህሪ ለውጥ ስንል ያው አንድ ለአንድ መወሰን፣ ኮንደም መጠቀም፣ ግንኙነት ደግሞ በጊዜ ያው ደረጃውን በጠበቀ መልኩ በጣም ኢርሊ አለመሆን፣ ያለ ጊዜ ያላቻ ጋብቻ ወይም እነዚህ ነገሮች አቮይድ በማድረግ ባለማድረግ እድሜያቸው ለአቅመ ሔዋን ሲደርሱ ማግባት፣ ግንኙነት እንዳልኩት ቅድም አንድ ለአንድ ወሰን፣ ኮንደም መጠቀም እነዚህ የዚህን ቫይረስ ስርጭት ይገታሉ። እንዲሁም በተጨማሪ ወደፊት ስናወራ በደንብ እናወራለን። የኤችአይቪ ኢንፌክሽን አንዱ ለዚህ ካንሰር መፈጠር ምክንያት ነው። የሰውነት በሽታን የመከላከል አቅም ዝቅተኛ ስለሚሆን ቫይረሱ አይወጣም ከሰውነት፣ ለዛ በደንብ ወደ ካንሰር እንዲቀየር ምክንያት ያደርጋልና ኤችአይቪን መከላከል በተመሳሳይ ደግሞ እንዳልኩት ይሄ ቫይረስ እንዳይዝ በማድረግ በሽታውን መከላከል እንችላለን።
ሌላኛው ደግሞ ኢንዶሜትሪያል ካንሰር የምንለው ከውፍረት ጋር ያገናኘውት ውፍረታችንን ሜንቴን ወራሳችንን ሰውነታችን በቂ የሆነ ክብደት ብቻ እንዲኖረው ማድረግ ነው ሌላኛው የመከላከያ መንገድ። ሌላው በተፈጥሮ ከቤተሰብ የሚወረሱትን ደግሞ በቤተሰብ የሚታወቅ ነገር ካለ ያንን በጊዜ ክትትል በማድረግ በምርመራ በማድረግ ያንን በጊዜ ማከም ይቻላል እና እነዚህን በማድረግ መከላከል እንችላለን። ሁሉንም መከላከል እንችላለን አንችልም፣ ግን የምንችላቸውን ደግሞ በብዛት ደግሞ ካንሰሩን የሚያመጡ ስለሆኑ እነዚህን በአሁን ባልኳቸው መንገዶች። ሌላው የረሳሁት የክትባት የማህፀን ጫፍ ካንሰር መከላከያ ክትባት ለሴቶች ህጻናት እድሜያቸው ከ9 እስከ 14 ለሆኑት ክትባት እየተሰጠ ነው። በየጊዜው ጤና ጥበቃ ይሄንን ባመጣ ቁጥር በጊዜ በካምፔን እየተሰጠ ያለ ነው። ይሄንን ለሴት ልጆቻችን እድሜያቸው ከ9 እስከ 14 ለሆኑት ክትባት በመስጠት ወደፊት ካንሰሩ እንዳይዛቸው መከላከል እንችላለን ማለት ነው። እነዚህን በማድረግ መከላከል ይቻላል። እጅግ አድርገን እናመሰግናለን። ስለ ክትባት እንግዲህ እኔም የተወሰነች ማንሳት ፈልጋለሁና በተለያዩ ሚዲያዎች እንሰማለን መከተብ እንዳለባቸው ሴት ልጆች በተለይ እድሜያቸው ከ9 እስከ 14 ያሉ ሴት ልጆች እንግዲህ ወላጆች ይሄን የምትሰሙ አንዱ የማህፀንና የመራቢያ አካላት ካንሰር ህክምና ያው መከላከያ መንገዶችን እያነሳን ያለነውና መከላከያ መንገድ ላይ ክትባት ነው አንደኛው እንዲከተቡ ማድረግ። ሌላኛው እንግዲህ አቻ ላቻ ጋብቻ የግንኙነት ሁኔታ ጋር በተገናኘ ነው በዋናነትና ይሄ የካንሰር ህመም የሚመጣው። ስለዚህ ግንኙነት ቢያንስ እድሜ ሲደርስ ደግሞ ጋብቻም እንደዚሁ ከእድሜ ጋር በሆነ መንገድ እንዲሆን እንግዲህ ቤተሰቦች ወላጆች ኃላፊነት አለባቸው። የአካባቢው ማህበረሰብ በሙሉ ከዚህ ህመም ለመከላከል ይሄም አንዱ መከላከያ መንገድ ነው። ቅድም እንዳነሱታል ከህመሞች ውስጥ አንደኛው ከዚህ ከሰውነት ክብደት ጋር በተገናኘ ስለሆነ ያንንም የሰውነት ክብደትን መቀነሻ መንገዶች ብዙ ናቸው። ስፖርት መስራት፣ የተለያዩ ነገሮችን በዚህ መንገድም መከላከል ይቻላል። ይሄንን በማድረግ የማህፀንና የመራቢያ አካላት ካንሰር ህክምና በምንወያየው ርዕስ ላይ መከላከል ይቻላል ማለት ነው። እጅግ አድርገን እናመሰግናለን። በስተመጨረሻ ማለት የሚሉት ማሳለፍ የሚፈልጉት የቀረ ነገር ካለ? አመሰግናለሁ። በስተመጨረሻ ላነሳ የምፈልገው ነገር ማህበረሰቡ እንዲያውቅ የምፈልገው ነገር ምንድነው? ካንሰር የማይታከም ህመም አይደለም፣ የሚታከም ነው። ቅድም እንዳነሳሁት መዳን የሚችል በጊዜ ሲታወቅ በጊዜ ሲታከም መዳን የሚችል ህመም ነው። ኢቭን ተሰራጭቶም ቢሆን የማይታከም ነው ማለት አይደለም። እንዳይሰራጭ ህመሙ ባለበት እንዲገታ በማድረግ እድሜ አንድ ሰው ባይታከም በ3 ወር ውስጥ የሚሞት ከሆነ ይሄንን በማድረግ ለብዙ አመታት እንዲኖሩ ማድረግ የሚቻል ነው። ኢቭን ማዳን ያንን ማድረግ እንኳን ባይቻል ካንሰር አሁንም ይታከማል። የተሰራጨም ሆኖ ምናከመው ምንድነው? የሰው ልጅ ህመሙን ይዞ ግን እየታመመ እንዲሞት አያስፈልግም። የሚሞትበት ፕሮሰስ ህመም የሌለው ህመሙን አትሊስት ቀንሰን የሚያስፈልጉ ምግብን እንዲመገብ ሊሆን ይችላል። ህመሙን በመድኃኒት የህመም ማስታገሻ በመስጠት ሊሆን ይችላል። ያንን በማድረግ ያንን የሚቀረውን የእድሜ ጊዜ ትንሽ እንኳን የተሻለ በሆነ መልኩ እንዲያሳልፍ ማድረግ ምን ይችላል ነው። ለዛ ካንሰር አይታከምም ይገላል ብቻ አይደለም። የሚሞትንም ሰው ፕሮሰሱን ያንን የሚያሳልፈውን ቀሪውን ጊዜ ፈጣሪውን እንዲጸልይ ቤተሰቦቹን እንዲሰናበት ቤተሰብም ያንን ታካሚ እንዲሰናበት ጊዜ መስጠት በሚችል መልኩ ማውራት፣ መቀመጥ፣ መናገር እንዲችል ማድረግ የሚችል የህክምና ቀደም ያልኩት የፓሊቲቭ ኬር ስፔሻሊስቶች አሉት። ይሄንን የሚሰሩ ነው። ከመጀመሪያው መዳን የሚችል ነው። ብዙዎቹ በጊዜ ስናክም መዳን የሚችሉ ናቸው። መዳን የማይችሉትን ደግሞ ስርጭታቸውን ገርተን ሰዎች እድሜያቸውን ማቆየት እንችላለን። በሶስተኛ ደግሞ መዳን የማይችል የተሰራጨ ያለ ምንም ማከም አንችል እንኳን ቢሆን ያንን የሞት የሚቀረውን ጊዜ ትንሽ እንኳን ሻል ባለ መልኩ ሰው ታማሚው እንዲያሳልፍ የሚያስችል ህክምና ነው። ሰፊ ህክምና ነው ለማለት ነው። አዲስ እንደመሆኑ ሰዎችን ሊያስፈራ ይችላል። ግን አለን ቀደም ያልጠቀስነው አዲስ አበባ ይሄንን የህክምና ክትትል ሳደርግ
ለ7 አመት ቆይቼ ነው የመጣሁት። እዛ ያለውን ህክምና እዚህ ደግሞ ሰዎች እንግልት በሌለው መልኩ እንደመጡ ህክምና እንዲያገኙ ለማድረግ ነው። ሁሉም ሰው እስካገኘው እኔ እስካለው ድረስ እግዚአብሔር ጤና ይስጠን ህክምናውን ለመስጠት ነው ያለነው። ይህንን በተቻለ ሙሉ እንሰጣለን ብዬ አምናለሁኝ። ሁሉም ሰው እንዲያግዘን ሆስፒታልም ያለው ማህበረሰቡም ህክምናውን እንድናገኝ ማህበረሰባችን እንዲያገኝ ለማድረግ ተክቶ እንዲሰራ ላለሁኝ። በተረፈ ለዚህ ፕሮግራም ጠርታችሁኝ እንደዚህ እንዳስተምር እድሉን ስለሰጣችሁኝ አመሰግናለሁ ላለው እግዚአብሔር ይስጥልን። እሺ እኛም እጅግ አድርገን እናመሰግናለን። እንግዲህ ተመልካቾቻችን ዛሬ እየተወያየን ባለው የማህፀንና የመራቢያ አካላት ካንሰር ህክምና ላይ ነበረ። ምን ይመስላል? ህክምናው ምንድነው? እንዴት ይከሰታል? መከላከልስ ይቻላል ወይ? ህክምናውስ ከተደረገ በኋላ መዳን ይቻላል ወይ? የሚልና የተለያዩ ነገሮችን እንግዲህ ከዶክተር ጋር ውይይት አደረግን። ብዙ አስተማሩን። ዶክተር ቢኒያም ኢሳያስ በዋቸሞ ዩኒቨርሲቲ አሲስታንት ፕሮፌሰር እንዲሁም ደግሞ የማህፀንና ጽንስ ህክምና ስፔሻሊስት በተጨማሪም ደግሞ የማህፀንና የመራቢያ አካላት ህክምና ሰብ ስፔሻሊስት ሐኪም እዚህ ድረስ ስቱዲዮ መጥተው ማብራሪያ ሰጥተው ስላስተማሩን እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ ለዛሬ ያዝነውን መወያያ ርዕስ በዚያው በቃን። በቀጣይ በሌላ ዝግጅት እስከምንገናኝ በጤና ቆዩ።